ይሄን የመሰለ እንግዲህ እንቁላል ወጥ ሰርተልን በላ ነው። እንቁላሉን ቀቅለን በሳበሳ አርገና አዘጋጅና በእርድ በበርበሬ በዘይት አርገን እንደዚህ እንጠብሰዋለን። ግማሿን እንቁላል አቀርም ግማሹን ነው እንደዚህ ሳምረን እንጠብሰዋለን። በጣም ጣፋጭ የህንድ ምግብ ነው። አበሻን ብንሞክረው ጥሩ ነው። ላውጣው ስለ ያያችሁ ሳኑ አንሳለች። በጉርጓዳ ነው ምን ያለበት እንቁላሉ ይበራል። በጉርጓዳ ሳን እንደዚህ ጥብስ ያለው እንቁላል ተዘጋጅቶ ያለቀ እንቁላል ዛወጡን ለመስራት የሚያስፈልገን ሽንኩርት፣ ቲማቲም፣ ቃሪያ፣ ነጭ ሽንኩርት እና ቅመሞች ቀረፋ፣ ቅርንፉድ፣ ሄል እንደዛ ቆንጆ በርበሬም አለው። እዛ መጥበሻችንን አግለን ዘይቱን እናረጋለን። ዘይቱ ሲግል ያንን ቅመሞቹን አርገን እንዲጠብስ መጀመሪያ ቃናው እንዲወጣ በዘይቱ ከዛ ነጭ ሽንኩርትና ዝንጅብሉን እንጨምርና አብረን እንጠብሰዋለን። ከዛ ሽንኩርት እንዳያችሁት ከዛ ቲማቲሙንም እንጨምረዋለን። ጨዋችንን ጨው እንደግማለን። ጨው ያንሳል። ጨው የማይፈልግ ሰው ችግር የለውም ማለት እኛ ጨው እንወዳለን። እንከድናለን። ቃሪያ ተረስቶ ነበር። ቃሪያውን እርዳችንን አረግን። እርዱ ሲያልቅ በርበሬ ያረግን። በርበሬ ማለት ነው ለጣሙ። እንደዚህ ይሄ መከለሻ ነው። መከለሻውን እናረጋለን። የድንብላል ዱቄት ይደረጋል። ከዛ ድጋሜ ጨው በጣም ነው የምንወደው። አሜዚንግ ታችን እናቁላላታለን ጥብስ አርገን። የከሙን ዱቄት ከሙንም በጣም አሪፍ ነው። ከሙን በጣም ለቴስት ጥሩ ነው። እንደዚህ ያቅላላናት። ውሃ ማይረሳው እኔ ውሃ በዛ አልኩ ግን ውሃው እንደዚህ ነው አሉ። እሺ ውሃ ተጨመረ። ያንን ተከተካል። ውሃ በጣም ብዙ ነው ግን አሪፍ ነው። ታዩታላችሁ ሪዛልቱ። ከዛ ክሬም ተንተክትኮ አልቆ ነው ይሄ ላይክ ሲደርስ ክሬም ተጨመረበት። ክሬም በጣም ነው ቴስቱን ያጣፈጠው። ክሬሙ ከገባ በኋላ እንደምታዩት ክሬማችን እንዳይበዛበት አነሳርገን እዛ ይሄ ነገር ከህንድ ነው የመጣው አሉ። ሞሪንጋ ያላላያችሁት ቅጠሉ እሱን እንነሰንስበታለን። ቴስቱን ግን እንዴት እንደሚያጣፍጠው እኔ መጀመሪያ አላመንኩም ነበር። እንቁላላችንን የተዘጋጀውን እዛ የደረሰ ውስጥ እንጨምራለን። ልክ የዶሮ ስጋ እንደምንጨምረው ያው ዶሮ ሳይደርስ በእንቁላሉ ማለት ነው። ይሄ ግን በጣም ጣፋጭ ነው። ያው ቀለል ያለ የፈጠነ ቤት ውስጥ ለመስራት አሪፍ ነው። እንደዚህ እንቁላሉን በደንብ እናዋውዳለን። on the way ጎን ለጎን ሩዛችንን ቀቅለናል። እዚህ ጋር ቂጣው ነው ከጎን ለጎን እየተሰራ ነው። ቂጣው ይሄ የህንዶች ፓራታ የሚሉት ነው። በዘይት አርጎ የሚሰራ ነው። ተቀለበጣለች እንደዚህ ጣፋጭ ነው። በስንዴ ዱቄት ነው እና በዚህ ሲበላ ሞር ደስ የሚለው በእንደዚህ ሲበላ ነው። ሩዛችን ደርሷል። ሩዙን ሳህናችን ውስጥ እናረጋለን። ከሪያችንም ደርሷል። ከሪያችንን ሳህን ውስጥ እናረጋለን። ሳህን ውስጥ እንደዚህ ከዛ ክሬም ከላዩ ለውበት የድንብላል ቅጠል ቢኖረን አሪፍ ነበር። የለንም እንጂ ከላይ የድንብላል ቅጠል ከክሬሙ ጋር አብሮ በጣም ያሳምረዋል። ሌላ ጊዜ እንደዛ አረጋለሁ። ሩዛችን ደረሰ። ቂጣችን የተረሳ አንድ ነገር አለ። እርጎን አያችሁት? እርጎ በፐርስሊ ቀረበ። This is Friday